ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው። ዛሬ ስለ ሕያው መስዋዕት እንማራለን። ሕያው መስዋዕትነት ማለት ምን ማለት ነው የሚለውን እንመለከታለን። በብሉይ ኪዳን በተለያየ መልኩ ለእግዚአብሔር መስዋዕትን ይሰዉ ነበረ። ዛሬም ደግሞ በአዲስ ኪዳን እግዚአብሔር ለሱ ሕያው መስዋዕት ሆነን ራሳችንን እንድናቀርብ ይፈልጋል። እግዚአብሔር አሁን ከኛ የሚፈልገው ነገር እኛ ያለንን አይደለም። መስዋዕትነታችን የሚጀምረው ራሳችንን ለእግዚአብሔር በማቅረብ ነው። ራሳችንን ለእግዚአብሔር ሳንሰጥ፣ መስዋዕት አድርገን ሳንሰጥ ያለንን ነገር ብንሰጠው እግዚአብሔር ደስተኛ አይደለም። እግዚአብሔር የሚፈልገው ምንድን ነው? እኛነታችንን እንድንሰጠው ይፈልጋል። ከዛ ሁሉ ሌላው ነገር ቀጣዩ ምንድን ነው? እሱ ከሰጠን ነገር ቀጣዩ ነገር እንዲቀጥል ይፈልጋል። ስለዚህ ዋናው ግን ምንድን ነው ካላችሁ እኛነታችንን ማንነታችንን እንድንሰጠው ይፈልጋል። ሰው ራሱን ሳይሰጥ በሚያደርጋቸው ዝማሬዎች እግዚአብሔር ደስተኛ አይደለም። ሰው ራሱን ሳይሰጥ በቃል ቢያገለግል እግዚአብሔር በዛ ደስተኛ አይደለም። ሰው ራሱን ሳይሰጥ ለእግዚአብሔር ገንዘብን ቢሰጥ እግዚአብሔር በዛ አይደሰትም። እግዚአብሔር የሚደሰተው መጀመሪያ እኛነታችንን እንድንሰጠው ይፈልጋል። ከዛ ነው መስዋዕትነት የሚጀምረው። ራሳችንን ከሰጠነው በኋላ ከዛ በኋላ ተጨማሪው ነገር ብናረግለት ደስ ይለዋል፣ ይደሰትማል። ጌታ ይመስገን። ስለዚህ የአዲስ ኪዳን መስዋዕት ምንድን ነው? ራሳችንን መሰዋት ማለት ነው። መሰዋት የሚለው ቃል ምን ማለት ነው? ለምሳሌ በብሉይ ኪዳን በግን ይዘው በእግዚአብሔር ፊት ይቀርቡ ነበረ። በጉን መስዋዕት አድርገው ግን ሲሰጡት በጉ ይታረዳል። ከዛ በኋላ ስጋው ተቃጥሎ ጭሱ ወደ እግዚአብሔር ይጨሳል እና ሙሉ ለሙሉ ያ በግ ይሞታል ማለት ነው። ለእግዚአብሔር የሚሸት ጥሩ መዓዛ ሆኖ በእግዚአብሔር ፊት ይቀርባል። ዛሬም ለእግዚአብሔር መስዋዕትነትን ስንሰጥ ልክ እንደዛው ነው። ራሳችንን ስንሰጥ እኔ ለራሴ አልኖርም ላንተ ነው የምኖረው ቀሪ ዘመኔን ብለን እግዚአብሔር ራሳችንን እንድንሰጥለት ይፈልጋል። እግዚአብሔር የሚፈልገው ዋና ራሳችንን እንድንሰጠው ይፈልጋል። በሮሜ ምዕራፍ 12 ቁጥር 1 ላይ እንደዚህ ብሎ ይናገራል። እንግዲህ ወንድሞች ሆይ ሰውነታችሁን ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳቸው ነው ይላል። ጌታ ይመስገን። ይሄ እንደ ባለ አእምሮ የምናቀርበው ለእግዚአብሔር አምልኮ ከመሰጠት የሚመነጭ ነው። ሕይወትን ከመስጠት የሚመነጭ ነው። ማንነታችንን ከመስጠት የሚመነጭ ነው። ሕይወታችንን ከሰጠነው ከዛ የምናረጋቸው ነገሮች በሙሉ እግዚአብሔርን ያስደስተዋል። ጌታ ይመስገን። ስለዚህ እኛነታችንን ለእግዚአብሔር እንድንሰጠው ይፈልጋል። ያ ነው አምልኳችሁ ነው የሚለው። እግዚአብሔር የሚፈልገው አምልኮ ከተሰጠ ማንነት ለራስ ከተረፈ ሳይሆን ከተሰጠ ማንነት የሚመጣን አምልኮ እግዚአብሔር ያስደስታል። ስለዚህ እግዚአብሔርን ማስደሰት ከፈለጋችሁ መጀመሪያ ላይ ማድረግ ያለባችሁ ነገር ምንድን ነው ከተባለ እኔ አልኖርም፣ ክርስቶስ ግን በእኔ ይኖራል። ጌታ ይመስገን።
እኛ የምንኖረውን ነገር በሙሉ ለሰው መስዋዕት አድርገን ማቅረብ አለብን። አሁን በአዲስ ኪዳን ላይ በዋጋ ተገዝታችኋል ይላል። ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ስለዚህ በስጋችሁ እግዚአብሔርን አክብሩ። ያንን የምናከብረው ምንድነው? በዋጋ ተገዝቻለሁ፣ እኔ አልኖርም፣ ስለዚህ በስጋዬ እግዚአብሔርን አከብራለሁ ስትሉ ነው። ለእግዚአብሔር የተሰጠ መስዋዕትነት ማለት ይሄ ነው። ከዚህ ውስጥ የሚመጣ አምልኮ እግዚአብሔርን ያስደስተዋል። ጌታ ይመስገን። ስለዚህ እኛ ግን ለራሳችን እየኖርን ለጌታ ሳንኖር ለእኔ ብለን እየኖርን ከዛ የምናረጋቸው ነገሮች በሙሉ ለእግዚአብሔር መስዋዕት ሊሆንልን አይችልም። ለእግዚአብሔር መስዋዕትነት መስጠት ማለት ለእግዚአብሔር መጨፈር አይደለም። ዳዊት ራቁቱን በሚልኮል ፊት ሚልኮል ትናቀኝ ብሎ ጨፍሮ ነበረ። ጌታ ይመስገን። እና ይሄ አይ በቃ ዛሬ ሰው ይናቀኝ ብላችሁ ብትጨፍሩ ጭፈራችሁ አይደለም ለእግዚአብሔር የሚደርሰው። ዳዊት ከዛ በፊት ግን ለእግዚአብሔር የሚያስቀረው ነገር የለውም። ዳዊት የፈለገው ነገር ምንድነው ካላችሁ ለእግዚአብሔር የክብሩን ልብስ ክብሩን አውልቆ ለእግዚአብሔር ጨፈረ። ዛሬ ክብራችንን አውልቀን እኔነታችንን አውልቀን ማንነታችንን አውልቀን እግዚአብሔርን ለማምለክ ጌታ ይመስገን። እግዚአብሔር የሚፈልገው አምልኮ ይሄ ነው። ዳዊት በዚህ ሁኔታ ውስጥ እግዚአብሔርን ሲያመልክ እግዚአብሔር በዛ አምልኮ ውስጥ ደስተኛ ነበረ። ሃሌሉያ! ደስተኛ ነበረ። ለምን? ሕይወቱን ለእግዚአብሔር ሰጥቶ ነበረ። እግዚአብሔርን ከሙሉ ኃይላችን ልናመልከው ይገባል። እግዚአብሔርን ይላል በሙሉ ኃይል ይላል፣ በሙሉ ጉልበት፣ በሙሉ አቅም እግዚአብሔርን አምልክ ይላል። እግዚአብሔርን ስታመልኩት የሚቀር ነገር አይኖርላችሁ። ሰው አየኝ አላየኝ ብላችሁ የምታስቀሩት ነገር ከሆነ ያ ለእግዚአብሔር የሚቀርብ አይደለም። ለእግዚአብሔር የሚቀርብ አምልኮ ምንድነው? ከተሰጠ ማንነት የሚመነጭ ነው። እውነተኛ አምልኮ ሕይወት ይጠይቃል። ሕይወት የሌለው ጭፈራ ብቻ ከሆነ ጥሩ ድምፅ ማውጣት ብቻ ከሆነ ያ እውነተኛ አምልኮ አይደለም። ከጀርባ የሚጠይቀው ሕይወት አለ። እውነተኛ አምልኮ ያ ነው። እውነተኛ አምልኮ ከዛ የመነጨ ነገር ነው። የቀን ውሏችንን ይጠይቃል እውነተኛ አምልኮ። የሳምንት ሕይወታችንን ይጠይቃል እውነተኛ አምልኮ። በዚህ ወር ያሳለፍነውን ነገር ይጠይቃል እውነተኛ አምልኮ። እውነተኛ አምልኮ እኮ አለ እንደውም ባልቴቶችን መርዳት ሁሉ ይላል፣ ባል የሞተባቸውን መርዳት ሁሉ ይላል። እውነተኛ አምልኮ ያ ነው ይላል። እውነተኛ አምልኮ እግዚአብሔር የሚለውን ነገር ለሕዝብ መልእክትን ማቅረብም አምልኮ ነው። አሁን እግዚአብሔርን ቃል ሳካፍላችሁ እግዚአብሔርን እያመለኩ ነው። ይሄ ራሱ እግዚአብሔርን ማምለክ ነው። ትንቢትን አምጥተን ለሰዎች ስናቀርብ እግዚአብሔርን ማምለክ ነው። ዮናስ ነብይ ነበረ፣ ግን ስራ ምንድን ነው ሲሉት ሰማይና ምድርን የፈጠረውን እግዚአብሔርን አመልካለሁ አለ። ስለዚህ ሄዶ እግዚአብሔር ያዘዘው ቦታ ላይ መልእክትን ማድረስ እግዚአብሔርን ማምለክ ነው። አምልኮ ሰፋ ያለ ነገር ነው። አምልኮ ከዝማሬ ያለፈ ነው። የምናረጋቸው ነገሮች በሙሉ እግዚአብሔርን ማምለክ ነው። ስራ ቦታ ላይ በምታረጉት ነገር ሁሉ በቃ ያለምንም ሳትቆጥቡ እግዚአብሔርን በማስደሰት መልኩ ስራችሁን ስትሰሩ እግዚአብሔርን እያመለካችሁ ነው። እግዚአብሔርን ማምለክ ማለት ምንድነው? ያለ ታይታ የሆነ ይላል። እናንተ ባሮች ብሎ ይናገራል። በዛ ዘመን ስራ የሚሰሩ እንደዛ ስለሆኑ ለአለቆቻችሁ ሳይሆን እግዚአብሔርን እንደምታስደስቱ አስባችሁ ይላል ለጌቶቻችሁ ታዘዙ ይላል። አንተም እኔን ታመልከኛለህ ይላል፣ እኔም እህልናዋን እባርካለሁ፣ በሽታንም ከመካከል አርቃለሁ። ማምለክ ሰፊ ነገር ነው። ሰፊ ታሪክ ነው። ውስጡ ላይ ያለው ሰፊ ታሪክን የያዘ ነው። ሕይወትን የያዘ ነው። መታዘዝን የያዘ ነው። መጽሐፍ ቅዱስ ላይ ሲናገር መታዘዝ ይላል ከመስዋዕትነት ይበልጣል አለ። እግዚአብሔር የመረጠው ንጉሥ የነበረ ሰው፣ ኃያል የነበረ ሰው ጠላቱን አሸንፎ ሲመጣ እነዚህ ለእግዚአብሔር መስዋዕት ይሆናሉ ብሎ የሰቡትን ለመስዋዕት ሊሆኑ የሚችሉትን ይዞ መጣ። ለምን? እነዚህ ለመስዋዕትነት እግዚአብሔር ፊት ቢቀርቡ አለ በቃ ምርጥ መስዋዕቶች ናቸው ብሎ ይዞ መጣ። ንጉሱን ይዞ መጣ። እግዚአብሔር ግን የተናገረው ነገር ምንድነው? ምንም ነገር ይዛችሁ አትምጡ፣
አንዳች ነገር ከዛ ጠላትን በሚወሩበት ጊዜ የተለመደው ነገር ምንድነው? ምርኮ ይበዘብዛሉ። አብርሃም ምርኮ ከበዘበዘው ለሳሌም ንጉሥ ለኢየሱስ ክርስቶስ አስራትን አውጥቷል። ምርኮ ከበዘበዘው ማለት ነው። ካገኘው ነገር ለእግዚአብሔር መስዋዕትን ለአስራትን አውጥቷል። ይሄ የተለመደ ነገር ማውጣት። ግን እዛ ቦታ ላይ ግን እግዚአብሔር ምን አላቸው? ከምታረጉት ነገር ምንም ይዛችሁ አትምጡዋል። ንጉሱ ግን ሲያስበው ይሄ ነገር አልተዋጠለት። ካህኑ ምናልባት ይሄ የተሻለ አላሰበ ሊሆን ይችላል። እግዚአብሔርም ቢሆን እንኳን ይሄኛው ነገር እንዴት ይሄን የመሰለ ነገር እናጠፋለን፣ እናርዳለን፣ እንገላለን እነዚህ መስዋዕት ሊሆኑ የሚችሉ ብሎ ለእግዚአብሔር መስዋዕት የሚሆኑ ይዞ መጣ። ይሄ የምሰማው ድምፅ ምንድን ነው አለ። ከምርኮ ይዘን የመጣ ነው አለ። ምን አለው? መታዘዝ አለ ከመስዋዕትነት ይበልጣል። እግዚአብሔርን ማምለክ ማለት የቀን ከቀን ህሊናችሁ መታዘዝ ነው። ዛሬ 10ቱ ትእዛዛት የምንታዘዘው ነገር የለም። እግዚአብሔር የሚላችሁን ነገር ማድረግ ያ ነው መስዋዕትነት። እግዚአብሔርን ስታመልኩት፣ እግዚአብሔርን ከፍ ስታረጉት፣ ህሊናችሁ አድርጉ የሚላችሁን ነገር እቺ ትጠቅመኛለች፣ እቺ ማንዲናት ብላችሁ አስቀርጣችሁ እዚህ ጋር መታችሁ ጥሩ መዝሙር ብትዘምሩ አይሆንም። እግዚአብሔርን ሐሳብ ተላልፋችሁ እዚህ ጋር መተን ብንዘምር አይሆንም። አምልኮ ማለት ያለፈ ነገር ነው። አምልኮ ማለት ያለፈ ነገር ነው። አምልኮ ማለት ልጁን መውደድ ነው። አሁን ኢየሱስን ስታመልኩት ኢየሱስን መውደድ ነው። ማምለክ ማለት መሳም የሚል ሐሳብ አለው። አንዱ ልጁን ሳሙት ይላል። ልጁን ማክበር ነው፣ መውደድ ነው። ጌታ ይመስገን። ኢየሱስን የምትወዱት ከሆነ ከዛ ተነስታችሁ የምታደርጉትለት ነገር በሙሉ አምልኮ ነው። አምልኮ ከመውደድ ይጀምራል። እግዚአብሔርን ከመውደድ ይጀምራል። ሃሌሉያ። እነዚህ ነገሮች ናቸው አምልኮ ማለት። ዛሬ የምነግራችሁ ነገር ምንድነው? አምልኮ የተቆረሰ ነገር ስላለ ነው። አንዷ ፓርት ተወስዳ አምልኮ ይባላል። አምልኮ ሲባል ምን አይነት ነው ሲባል ረጋ ያሉ መዝሙሮች ስለ እግዚአብሔርን ከፍ የሚያደርጉ ተብሎ ሰዎች አምልኮ ብሎ ያመጧቸው ነገሮች አሉ። ጥሩ ነው፣ የአምልኮ ክፍል ናቸው። ግን አምልኮ እነዚህን ሁሉ ያያይዛል። ጌታ ይመስገን። ስለዚህ መስዋዕትነትን ይፈልጋል። ለእግዚአብሔር ይህን ስጠኝ ቢላችሁ የምትቆጥቡት ነገር ካለ እግዚአብሔርን ማምለክ ማለት ከዛ ይጀምራል። ኢየሱስ ጌታ ጌታ ስጠን ያላችሁን ነገር በሙሉ አድርግ ያላችሁን ነገሮች በሙሉ የምታደርጉ ከሆነ አምልኮ ነው። ባልንጀራችሁ ከእናንተ እንደሚሻል አድርጋችሁ የምትቆጥሩ ከሆነ እዛ ጋር አምልኮ ይጀምራል። እዛ ጋር አምልኮ ይጀምራል። በትዕቢት ውስጥ አምልኮ የለም። እኔ አውቃለሁ በማለት ውስጥ አምልኮ የለም። ሃሌሉያ። አምልኮ ማለት ከሁኔታዎች ወጥተን እግዚአብሔርን ማክበር ስንችል ነው። ከነገሮች ወጥተን እግዚአብሔርን ቃል መታዘዝ ስንችል ነው። ደስ ሲለን እግዚአብሔር ቤት መተን የምንዘምረው፣ ደስ ሳይለን ቤታችን ቁጭ የምንለው ይሄ አምልኮ አይደለም። አምልኮ ማለት በሙሉ ኃይልህ ይላል። ኢቭን ማረጋችን ሳይሆን ያስቀረው ነገር እንኳን ሳይኖር የምታስቀሩት ነገር እንኳን ሳይኖራችሁ ሲቀር ያኔ አምልኮ ማለት ያ ነው። የምታስቀሩት ነገር ሳይኖራችሁ ያ ነው እግዚአብሔርን ማምለክ ማለት። የምታስቀሩት ነገር ሳይኖራችሁ ሕይወቱን መስዋዕት ያደረገ ሰው እግዚአብሔርን ከማምለክ ከብዙ ነገር እግዚአብሔርን ማምለክ ውጪ ነው ያለው። እግዚአብሔርን በሀብቱ አያከብርም። እግዚአብሔርን ልናከብር ይገባናል። ያ ነው አምልኮ ማለት። ትልልቅና ሰፊ የዝማሬ ቦታዎች ላይ መገኘት አይደለም አምልኮ ማለት። እግዚአብሔር ያስቀመጣችሁ ስፍራ ላይ በቋሚነት የሚያያችሁ ቦታ ላይ በአግባቡ ለእግዚአብሔር የምትሰጡት መስዋዕትነት የአምልኮ ነው። አምልኮ ከዛ ነው የሚጀምረው። አምልኮ ማለት ይሄ ነው። አንዳንድ ሰዎች አቤት የነበረው አምልኮ ይላሉ። ምናልባት መታየት መቻል አለበት። አምልኮ ከዛ ያለፈ ህይወት ስላለው ማለት ነው። ዛሬ አንተም ይላል እኔን ታመልከኛለህ ይላል። እኔም እህልናውን በሽታንም ከመካከል አረቃለሁ ይላል። እግዚአብሔርን ማምለክ ማለት ኮንሲኩዌንስ አለው። ከልባቸው እግዚአብሔርን የሚያመልኩ ሰዎች የሚሆንላቸው ነገር አለ። ምን ይሆናል? በሽታ ከመካከላቸው ይርቃል። የሚሆን ነገር አለ። እኔም አንተን እባርካለሁ። እግዚአብሔርን ስታመልኩት በረከት ቤታችሁ ላይ ይገባል። አምልኮ ማለት ያ ነው።
አምልኮ ማለት ያ ነው። ለእግዚአብሔር ነገር የምትሰጡት ክብር ነው አምልኮ ማለት። አቢዳራ ካያችሁት፣ አቢዳራ እግዚአብሔርን አመለከ። ዳዊት እንኳን ሊታዘዝ ባልወደደ ጊዜ አቢዳራ ግን እግዚአብሔርን ማምለክን መረጠ። ኦዛ በተሰበረ ጊዜ ታቦቱን ይዞ ዳዊት ወደ እሱ ወዳለበት ከተማ መውሰድን ፈራ። እሞታለሁ ብሎ ፈራ። አቢዳራ ግን የእግዚአብሔርን ታቦት እኔ ቤት አስገባዋለሁ አለ። እግዚአብሔርን ታቦቱን ወደደው። የእግዚአብሔርን ነገር ወደደ። የቱ ይዞ ገባ? ቤቱ ይዞ ገባ። እግዚአብሔርን ማምለክ ማለት እግዚአብሔርን መውደድ ነው። አይ ከገደለኝ አልፈልገውም እግዚአብሔርን ካላችሁ አምልኮ አይደለም። ችግር የሚፈጥርብኝ ከሆነ አልፈልገውም የምትሉ ያ አምልኮ አይደለም። እግዚአብሔር አይገልምም፣ ችግርም አይፈጥርም። እንደዛም አይነት አምላክ አይደለም። እግዚአብሔር መልካም አምላክ ነው። እግዚአብሔር መልካም አምላክ ነው እና እግዚአብሔርን እሱ ግን ምን አደረገ? የፈለገ ቢሆን አቤዳራ እኮ ቤተሰብ አለው። አቤዳራ እኮ ያለው ኃላፊነት ይሰማዋል። ግን ያገኘው አምላክ ግን የእግዚአብሔር ያጋጠመለት ግን ታቦቱን ቤቱ ማምጣት ነው። እግዚአብሔርን ታዘዙ። እግዚአብሔርን ታቦቱን ቤቱ አመጣ። እንዲህ ይላል፣ እግዚአብሔር የአቢዳራ ቤትን ባረከ ይላል። ንጉሱም ይሄን ሰማ። አቢዳራና ቤቱ ምን ሆነ ይላል? ተባረከ ይላል። ቤቱ ሲል ምን ማለቱ ነው? አቢዳራ ቤት ያሉ ቤተሰቦቹ፣ ዘሮቹ ሁሉ ከታቦቱ የተነሳ የነሱ ነገር ማበብ ጀመረ። ካያችሁ መጽሐፍ ቅዱስ ላይ እግዚአብሔርን ሲያመልኩ ማለት ነው። በአስቸጋሪ ሁኔታ ውስጥ እንኳን እግዚአብሔርን ያመልኩ ነበር። ዳንኤል ሕግ ወጣ። እኔ ካቆምኩት ምስል ውጪ ማንም ሰው በእነዚህ ቀናቶች ሌላ አምላክ አያምልክ ተባለ። ዳንኤል ግን ምን አረገ? ችግር አለ ከፊቱ። ንጉሱ ምን እንደሚፈጥርበት ያውቃል። እሱ ግን ይላል እንደ ልማዱ መስኮቱን ከፍቶ ምን ያደርግ ጀመረ? ማምለክ ጀመረ። በዛ ምክንያት ችግር አልመጣበትም፣ መጥቶበታል። ግን እግዚአብሔርን ማምለክ ከሚመጣው ችግር ይበልጣል። እግዚአብሔርን አምልኮ እንኳን ወደ ጌታ መሄድ ይመርጣል፣ ሳያመልክ ከመሄድ፣ አቁሞ ከመሄድ። እግዚአብሔርን ማምለክ ማለት ከልብ ተሰጥቶ እግዚአብሔርን ማክበር ነው። ንጉሥ ዳዊት የነበረውን ፕሮቶኮል ትቶ ከህዝቡ ጋር ገብቶ ሚልኮል ራሱ ትናቀኝ ብሎ ተው እያለችው ትናቃለ ያለችው ግብ ውስጥ ገብቶ እግዚአብሔርን ከፍ ማድረግ ጀመረ። እግዚአብሔር ምን እንደሰራላችሁ አስባችሁ የምታቀርቡት ነገር ነው አምልኮ። እግዚአብሔር የሚፈልገው ከሙሉ ኃይልህ የምታረገው ነገርን ነው።